የአብርሃም አምላካችን ሆይ አሁን በዚህ ቦታ ያሉ ቅዱሳንን በዚህ ቃል እውነት እንድታበረታ ያዘነውን ቤተሰብን ሁሉ እንድታጽናና በበረከትና በጸጋ እንድትጎበኛን እንለምናለን። እንገናኝ ደህና ዛሬን ለማደሩ መቻወቀውና ሰው ከንቱ መንገዱን ሲያረዝም እቅዱን ሲያሰፋ ዘንግቶት ይሆናል ታይቶ እንደሚጠፋ ሰው ከንቱ 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 ጌታ ብቻ በርቶ ሰው ከንቱ ሰው ከንቱ ሰው ከንቱ ሰው ከንቱ ሰው ከንቱ ሰው ከንቱ ጌታ ብቻ በርቶ ጀግና ወጥቶ ሲቀር ጎበዙ ሲከተፍ ነገር እያሰቡ ከዛሬ አለማለፍ ሰው ከንቱ ሰው ከንቱ ቤተችን ያለ ነፍሱን ሲያዝናና ሞት እንደ ደራሽ ወንዝ ድንገት ይመጣና ሰው ከንቱ ሰው ከንቱ ሰው ከንቱ ሰው ከንቱ ሰው ከንቱ ሰው ከንቱ ሰው ይገባኝም ባይገባኝም በህይወት አንዳንዴ ህይወት እንዲህ ነው በሱ ያልካለው ይገባኝም ባይገባኝም በኔ ህይወት ልበለው የኛን አመልጣለች እህታችን በምድር ላይ ስትኖር መልካም ነገር አድርጋ ለመልካም ሁሉም አልፎ ይሸኘዋል አብረው ሲመለሱ ታሪኩ በቃ ሁሉም ይዘነጉታል የኔ ግን ከዚህ የተለየ ነው ታሪኬን ሳላይ ያመጣል ለዘላለማዊው ሀገሬ ስላስወደ የተቸገሩትን የምትረዳ የሰዎችን ሸክም የምትካፈል ቅንና የልጅ አዋቂ ልባም ሴት ነበረች። የምስራች ሰዎችን ሁሉ በአንድ አይን የምትመለከት ዕውቅና ያልያዛት ትሁት የእግዚአብሔር አገልጋይ መሆኗን የሚያውቋት ሁሉ ይመሰክራሉ። ዘማሪት የምስራች በስራ አጋጣሚ አዲስ አበባ በሄደችበት ለዝማሬ አገልግሎት ሙሉ ጊዜዋን በመስጠት በተለያዩ አጥቢያ ቤተክርስቲያናት እግዚአብሔርን በሀገር ውስጥና ከሀገር ውጪ በመሰጠት እያገለገለች በነበረችበት ወቅት ባጋጠማት ድንገተኛ የጤና እክል በሀገር ውስጥ ሕክምና ጀምራ ህመሙ በቤተሰብ አቅም የማይቻልና በሀገር ውስጥ የማይሰጥ በመሆኑ በደጋግ ኢትዮጵያውያን ርብርብ በውጭ ሀገር ታይላንድ ሕክምናዋን ተከታትላ በተሳካ ሁኔታ ወደ ሀገሯ ተመልሳ የረዳትንና ድንቅ ያደረገላትን እግዚአብሔርን ከቤተሰቦቿና ከወዳጆቿ ጋር ማመስገን ችላለች።
እግዚአብሔርን በብዙ የማገልገል ጉጉትና ናፍቆት ያላት የምስራች የማይብራራ ማንነት አለህ የተሰኘ ዝማሬ በመስራት የእግዚአብሔርን ታላቅነት አውጃለች። በዚህ ዝማሬ ብዙዎችም ተባርከዋል። የምስራች በሕመም አልጋ ላይ በነበረችበት ጊዜ ከእግዚአብሔር የተሰጣትን ዝማሬ ለሕዝብ ለማድረስ ዝግጅት ላይም ነበረች። የምስራች በዝማሬ በብዙ የማገልገልና አልበም የመስራት ራዕይም እንደነበራትም ስትናገር ነበር። የምስራች ዝማሬ ለመስራት ዝግጅት እያደረገች ሳለ ዳግም ባጋጠማት ሕመም በሕክምና ስትረዳ ቆይታ ግንቦት 25 ቀን 2017 ዓ.ም ወደምትወደውና ወዳገለገለችው ጌታ በክብር ተሰብስባለች። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25። በመጨረሻ በእነዚህ ሁሉ ጊዜያት የምንወዳትን ልጃችንን እሙቲ የምስራችን ሕይወት ለመታደግ የምስራችን ሕይወት ለመታደግ በገንዘብ በጸሎትና በተለያየ አግባብ ከጎናችን የቆማችሁ እናንተ ደጋግ ኢትዮጵያውያን ሁላችሁንም እግዚአብሔር ይባርካችሁ። ቤተሰቦቿ እግዚአብሔር ሉዓላዊ አምላክ ነው። ለሁላችንም እርሱ መጽናናትን ይስጥልን። አመሰግናለሁ።
እየተጓዝን እንግዲህ ከአርባ ምንጭ ቀጥታ ስርጭት ነው። የእህታችን በጣም የምንወዳት እግዚአብሔር አምላክ ወዷት ፈቃዱ ሆኖ እንግዲህ ወደ ራሱ ወስዷታል። በጣም የምንወደው የምናከብራት እህታችን የዘማሪት የቀብር ስነ ስርዓት ነው። እንደዚህ ጌታን እያመለኩ ነው። ወጣቱ ከኋላ ጌታን እያመለከ ነው። ከፊት ደግሞ እንደዚህ ይኸው ስናገር እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ሰዎችን ሁሉ፣ ወንዶችን ሁሉ፣ ሴቶችን ሁሉ፣ ሕፃናትን ሁሉ፣ ወጣቶችን ሁሉ፣ አዋቆችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህ ጸጋ ኢየሱስ ይባላል። የእግዚአብሔር ነፃ ስጦታ ኢየሱስ፣ ለኃጢአተኞች የተሰጠ ኢየሱስ፣ ሁሉን ነፃ የሚያወጣ ኢየሱስ ተገልጧል። መጥቷል። ሊያድን መጥቷል። ሊሞት መጥቷል። ከሞት ሊነሳ መጥቷል። ኢየሱስ ክርስቶስን በማመን የሚገኘውን የእግዚአብሔርን ጽድቅ ለማግኘት በዚህ ሰዓት በዚህ አደባባይ እናውጃለን። ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ብቻውን ያድናል። እውነት፣ ሕይወት፣ መንገድ ኢየሱስ ነው። ከኢየሱስ በቀር ወደ አብ መድረስ አይቻልም። ከኢየሱስ ውጪ መንግሥተ ሰማያት መግባት አይቻልም። ኢየሱስ እውነት ነው። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ከሱ ውጪ ሌላ መንገድ የለም። ከሱ ውጪ ሌላ እውነት የለም። ከሱ ውጪ ሌላ ሕይወት የለም። ኑ ወደ ኢየሱስ። ኃጢአተኞቹ እንኳን ደስ አላችሁ። የሚያድናችሁ ኢየሱስ መጥቷል። ነፃ የሚያወጣ ኢየሱስ መጥቷል። የሞተላችሁ ኢየሱስ መጥቷል። ከሞት የተነሳ ኢየሱስ መጥቷል። ዳግም በክብር የሚመጣ ኢየሱስ መጥቷል። ኢየሱስን በማመን የዘላለምን ሕይወት ማግኘት ይቻላል። የዘላለምን ተስፋ መቀዳጀት ይቻላል። የእግዚአብሔር ርስት መካፈል ይቻላል። እህታችን ሄደችው ወደዚያ ነው። ወደዛ መሄድ ትፈልጋላችሁ? ከሞት በኋላ ላለ ሕይወት ዋስትና ትፈልጋላችሁ? ኑ ወደ ኢየሱስ። ኢመኑ ኢየሱስን። ያድናል ብቻውን፣ ይታደጋል ብቻውን። አሜን። አዋጅ አዋጅ አዋጅ! አዋጅ አዋጅ አዋጅ! መዳን በሌላ በማንም የለም። መዳን በሌላ በማንም የለም። እንድንድንበት ዘንድ ከሰማይ የተሰጠን
ነው። ኢየሱስ ብቻ ነው። ረፍት ያለው ሰላም ያለው መረጋጋት ያለው ኢየሱስ ጋር ብቻ ነው። ኢየሱስ ሕይወት ነው። ኢየሱስ የዘላለም መኖሪያችን ነው። ኢየሱስ ርስታችን ነው። ኢየሱስ ርስታችን ነው። ኢየሱስ የዘላለም ቤታችን ነው። ኢየሱስ የዘላለም ቤታችን ነው። ኢየሱስ የዘላለም መኖሪያችን ነው። ኢየሱስ ማረፊያችን ነው። ኢየሱስ ማረፊያችን ነው። ሰላምን ላጣ ለዚያች ነፍስ ረፍት የሚሆን ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ኢየሱስ የዘላለም ነው። ኢየሱስ የዘላለም ነው። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። የኃጢአት ይቅርታ በማንም የለም። በበጎች ደም አልተገኘም። በዋኖስ ደም አልተገኘም። አባቶች ምልጃም አልተገኘም። ነገር ግን የሚያድን ነገር ግን ከአብ የሚያስታርቅ ነገር ግን ለዓለም ሁሉ ሰላም የሚሆን የኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስ ደም ነው። አዋጅ 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 ሰላም ኢየሱስ ነው። ረፍት ኢየሱስ ነው። ሌላ ረፍት የለም። ለዘላለም የሚያሳርፍ ኢየሱስ ነው። ለዘላለም ረፍት የሚሆን ኢየሱስ ነው። በተጨነቀ በዓለም ላለ አዋጅ አለን፣ የምስራች አለን። መዳን በሌላ በማንም አልተገኘም። መዳን በሌላ በማንም የለም። ነገር ግን ሰዎችን ሁሉ የሚያድን የኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያወጣል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያወጣል። ከአብ የሚያስታርቅ ኢየሱስ ብቻ ነው። ከአብ የሚያስታርቅ ኢየሱስ ብቻ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ሰላም ነው። የሚያሸንፍ ኢየሱስ ነው። የሚሰጥ ኢየሱስ ነው። ለዓለም ሰላም የለም። ሌላ ረፍት የለም። ሌላ ደስታ የለም። ለዘላለም የሚሆን ደስታ ኢየሱስ ጋር አለ። ለዘላለም የሚሆን ሰላም ኢየሱስ ጋር አለ። ለዘላለም የሚሆን ረፍት ኢየሱስ ጋር አለ። አዋጅ 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 አስበን የዘላለም መኖሪያ ነው። ኢየሱስ አይሰራም ነው። መኖሪያ ነው። ኢየሱስ የዘላለም መኖሪያ ነው። በእርሱ የሚያምን የእግዚአብሔር ልጅ ይሆናል። በእርሱ የሚያምን አየውና አተራምስ የዘላለም ሕይወት
አንዴ ሰው አለ ልጁ ነው ረገስ ና ቆይ አንዴ እናቴ ልጁ ነው ሩጆ አንዴ አሉ ቆይ ልጁ ነው ሩጆ ያላችሁ ልጁ ነው ሩጆ አንዴ መንገድ ከፈጠር እዛ መንገድ ከፈጠር ገሱስ ዘበር ግርማን ተጎናጽፎ ከሞት ተነሳ
ጠላት ተሸነፈ ኢየሱስ ድል ነሣ ማኅተሙ ተፈታ ድንጋዩ ደቀቀ ጠባቂውን ፈርቶ በምሎ ሸሸ ሲኦልም ተሻረ ሃሌሉያ ጨለማ ጋራ ብርሃን ሲዋጋ ብርሃን ለዘላለም ፍጹም ድል ነሣ የሞተ ሸማ የድል ነሣ ሕይወት ተስፋችን በረታ ለማጽናት እናንተ ሐዘንተኞች ከልብ ተገኙ ከሞት አዳነን በቸርነቱ ሲሆን እኛ ጋር ሃሌሉያ ሰማይ ከምድራችን አሁን ታርቋል የክብር የደስታ መንገድ ሆነ ሃሌሉያ ቤተክርስቲያን ጸናች ቤተ ክርስቲያን ጸናች ነፍሳትንም ነው በብርሃኖች ፊት ሰፋ ትምህርቱ በዓለሙ ወጡ መልእክተኞቹ ሞት እንኳን ሳይፈሩ መንገድ ስለኛ ለሞት ነፃ ላወጣን ምስክር ሊሰጡ ሰውን ለማዳን በደስታ ሃሌሉያ ለምን ታዝናላችሁ? ለምን ታዝናላችሁ? እናት ምዕመናን አጭር ነው ዘመን ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 27 ያለው ቃል ሲነበብ ሰማነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኚያለሽን አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለች። ሕይወት፣ ትንሣኤ፣ የዘላለም ሕይወት ኢየሱስ ክርስቶስ ነው። ይህ ደግሞ ይሆንልን ዘንድ በማመን ነው። ያመኑት ሲሞቱ ወደ አፈር እንዲመለሱ በትንሣኤ ቀን ይነሳሉ፣ በአባታቸው መንግሥት ለዘላለም ከሱ ጋር ይኖራሉ። ይህ ሕያው የእግዚአብሔር ቃል ነው። በዚህ ቃል መሰረት ነው የታችን አካል ወደ አፈር የምንመልሰው። እንጸልያለን። እግዚአብሔር የዘላለም አምላካችን ሆይ ሰውን ፈጥረህ በዚህ ዓለም ላይ ታኖራለህ። ባንተ ፍቃድ ደግሞ እንደነገርከን ቃሌ አፈር ወደ አፈር እንዲመለስ ነፍስም ወደ አንተ እንዲወሰድ አንተ ስራህን ትሰራለህ፣ ትፈጽማለህ። ጌታችንም ስራችን ጌታ ሆይ ባንተ ጊዜ አምጥተህ ባንተ ጊዜ አኖረኝ፣ ባንተ ፍቃድ ወደ ራሴ ወስደሃል። ዛሬ አካሏን ወደ አፈር እንደ ቃሌ እንመልሳለን። በትንሣኤ ቀን ደግሞ ስለምትነሳ እናመሰግንሃለን። እግዚአብሔር አምላካችን ሆይ ትንሣኤና ሕይወት በሆነው በልጅ በኢየሱስ ክርስቶስ የሕይወታችንን አካል ወደ አፈር እናኖራለን። በትንሣኤ ዕለት ከቅዱሳን ጋር ደግሞ ተቀላቅላ ባሰናዳህላት መንግሥት ኑሯን እንድትቀጥል እንለምናለን። እግዚአብሔር አምላካችን ሆይ አሁን በዚህ ቦታ ያሉ ቅዱሳንን በዚህ ቃል እውነት እንድታበረታ ያዘነውን ቤተሰብን ሁሉ እንድታጽናና በበረከትና በጸጋ እንድትጎበኛን እንለምናለን። ይህንን ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ጌታ ያስተማረንን ጸሎት አብረን እንጸልያለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን እንደምንል፣ ወደ አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና አሜን። እግዚአብሔር አገራችንን የሰላም አገር ያድርግልን። ከድንገተኛ ሞት ከቸነፈርና ከክፉ አደጋ እግዚአብሔር ይጠብቀን። እግዚአብሔር በፍቃዱ ውስጥ አኑሮ በፈቀደው ቀን
ዕለት ሞታችንን በፍቃድ ውስጥ መልካም ያድርግልን። ልባችሁን ወደ እግዚአብሔር አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ይመልስላችሁ፣ ጸጋውን ይስጣችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙንም ይስጣችሁ። በአብ በወልድ በመንፈስ ቅዱስም አንድ አምላክ አሜን። አባስቲያስ Oui. C'est